የውጭ ባለሀብቶች ነዳጅን እንዲያስገቡ ተፈቀደ። ምርጫ እየተካሄደ ነው። መኪና የሚወረስበት አዋጅ ትግበራ። 2.3 ትሪሊየን ብር በጀት ቀረበ። በኬንያ የተቀሰቀሰው ተቃውሞ። በፓኪስታን 11 ሰዎች ተገደሉ። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግድ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የጋምቤላ ክልላዊ መንግስት አንድ የፌዴራል ፖሊስ አባል ተኩስ መክፈቱን ገለጸ። ከጋምቤላ ክልላዊ መንግስት በተሰጠ ወቅታዊ መረጃ መሰረት ትናንት ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን አስታውቋል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታውን ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴን አድርገዋልም ተብሏል። በዚህ ሂደት የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረት የተኩስ ልውውጥ መኖሩ የሚታወቅ ነው። በአሁኑ ሰዓት ግን በተደረገ የተቀናጀ የጸጥታ ስራ ውጥረቱ ሙሉ በሙሉ እንዲረግብ መደረግ ተችሏል። በአካባቢው ያለው የጸጥታ ሁኔታ በቁጥጥር ስር ውሎ ወደ መደበኛ እንቅስቃሴ መመለስም ተችሏል። በመሆኑም ህብረተሰቡ በማንኛውም አይነት ወሬ ያልተረጋገጠ መረጃ ወይም አሉባልታ ሳይደናገጥ የዕለት ተዕለት ስራውን፣ ማህበራዊ እንቅስቃሴውን በተለመደ ሁኔታ እንዲቀጥል ጥሪን አቅርቧል። የኢትዮጵያ ብሔራዊ ባንክ የውጭ ባለሀብቶችና ተቋማት ነዳጅ እንዲያስገቡ ፈቀደ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሪ ስርዓት ላይ እየደረሰ ያለውን ጫና ለማቃለል በማለት ኤምባሲዎች፣ ዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሪ ነዳጅን እንዲያስገቡ የሚፈቅድ አዲስ መመሪያን ተግባራዊ አድርጓል። ባለፈው ሳምንት ይፋ የሆነው ይህ መመሪያ እውቅና የተሰጣቸው ተቋማት የተጣራ የነዳጅ ምርቶችን በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ሲሆን ይህም ከሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሪ ሳይጠብቁ የራሳቸውን ፍላጎት እንዲሸፍኑ የሚያስችል ነው። ይሁን እንጂ አዲሱ አሰራር አጠቃላይ የነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባ ነዳጅ ለህዝብ ሊሸጥ፣ ለሶስተኛ ወገን ሊተላለፍ ወይም በተለመደው የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ ተከልክሏል። ሰባተኛው ሀገራዊ ምርጫ በልዩ ሁኔታ በዛሬው ዕለት በወታደራዊና በተፈናቃይ ካምፕ ውስጥ ምርጫ እየተካሄደ ነው። ሰባተኛው ሀገራዊ ምርጫ ግንቦት 24 ከተደረገ በኋላ በዛሬው ዕለት በልዩነት የሚመርጡት በወታደራዊ ካምፕና በሀገር ውስጥ ተፈናቃዮች ካምፕ ውስጥ ድምጽ መሰጠት ተጀምሯል። በዛሬው ዕለት ምርጫ የሚደረገው በልዩ ሁኔታ የተመዘገቡ ከ126 ሺህ በላይ በወታደራዊ ካምፕ ውስጥ ያሉ ሲሆን 28632 የሚሆኑት ደግሞ በተለያዩ ምክንያቶች ተፈናቅለው በመጠለያ ካምፕ ውስጥ የሚገኙ ናቸው። ቦርዱ ከዚህ ቀደም ባሳወቀው መሰረት ተፈናቃዮችና ወታደራዊ ካምፖች አካባቢ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች መሆናቸውን መግለጹ ይታወሳል። ሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን የምርጫ ቀን ይፋ በተደረገው የመጀመሪያው ሪፖርት ላይ 40 ሚሊዮን የሚሆኑት እንደመረጡ ቦርዱ ይፋ ማድረጉ የሚታወስ ነው። ዛሬ ላይ የሚደረገው ምርጫ ከቀሪዎቹ ውስጥ አንዱ ነው። ቦርዱ ለዚህ ምርጫ ለማስፈጸም ከ369 ሺህ በላይ የምርጫ አስፈጻሚዎችና ከ52 ሺህ በላይ የምርጫ ጣቢያዎችን ማዘጋጀቱ የሚታወስ ነው። ባለፈው ሰኞ በተካሄደው ምርጫ ላይ ደግሞ በጸጥታ ምክንያት 143 የምርጫ ጣቢያዎች ምንም ያልተከፈቱ ሲሆን በአማራና ኦሮሚያ ክልሎች ደግሞ
አንዳንድ ምርጫ ክልሎች ተቋርጠው የነበረ ቢሆንም አብዛኞቹ ተመልሰው የምርጫ ሂደቱን እንዳከናወኑ ቦርዱ አስታውቋል። ምርጫ ቦርድ አሁን ላይ ከምርጫ ክልል ጽሕፈት ቤት ወደ ቦርድ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር ስራ እየሰራ መሆኑን አስታውቋል። በተጨማሪም የተረጋገጡ ውጤቶችን ወደ መረጃ ቋት እያስገባ መሆኑን ገልጾ በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን ለመፍታት በሕግ ባለሙያ ጉባኤ አማካኝነት የማደራጀትና ምስክር የመስማት ስራ ላይ ነኝ ብሏል። አክሎም በቀጣይ በተጠቀሰው ሂደት ያለፉት ውጤቶች ለቦርዱ ውሳኔ በማቅረብና በማጽደቅ በሕጉ መሰረት ለሕዝብ ይፋ የሚደረግ ይሆናል ሲልም ቦርዱ አስታውቋል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት በሰጠው ስልጣን በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም የካምፑ ነዋሪዎችን ምርጫ ላይ እንዲሳተፉ በመራጭነት መመዝገቡን አስታውሶ ይህም በዛሬው ዕለት እየተካሄደ መሆኑን አብራርቷል። ወይዘሮ በረከት ወርቁን ጨምሮ የሌሎች ተከሳሾች ለችሎት እንዲቀርቡ የጋዜጣ ጥሪ እንዲወጣ ታዟል። ፖሊስ የሙስና ወንጀል ተከሰው በፖሊስ የፍለጋ ዝርዝር ውስጥ የተካተቱትን ወይዘሮ በረከት ወርቁን ጨምሮ 4 ግለሰቦችን ፖሊስ ለፍርድ ቤት ማቅረብ አልቻለም። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ወንጀል ችሎት ሲሆን በ13 ተከሳሾች ላይ የተመሰረተውን ክስ መርምሯል። በዚህም መዝገብ ውስጥ የኢትዮጵያ ነዳጅና ኢነርጂ ባለስልጣን እና የኢትዮጵያ ነዳጅ አቅራቢ ድርጅት ከፍተኛ ኃላፊዎችም ተካተውበታል። አቃቢ ሕግ ተከሳሾቹ ስልጣናቸውን ከሕግ ውጭ በመጠቀምና የመንግስት ስራን ተገቢ ባልሆነ መንገድ በመምራት ጉዳት አድርሰዋል በሚል ክስ አቅርቧል። ለዛሬ ተይዞ በነበረው ችሎት ከ6ኛ እስከ 10ኛ ተራ ቁጥር የተመዘገቡ ተከሳሾች ባለመገኘታቸው ሂደቱ ተራዝሟል። ፍርድ ቤቱም እነዚህ ግለሰቦች በጋዜጣ ጥሪ እንዲጠሩ ትዕዛዝን ሰጥቷል። በተለይ ወይዘሮ በረከት ወርቁ ከሀገር ውጭ መገኘታቸው በማህበራዊ ሚዲያ በሚታዩ መረጃዎች መጠቆሙን ተከትሎ ጥሪው በአዲስ ዘመንና ሄራልድ ጋዜጦች እንዲታተም ተወስኗል። ችሎቱ አቃቢ ሕግ ክሱን አሻሽሎ እንዲያቀርብ በማዘዝ የጉዳዩን ቀጣይ ሂደት ለመከታተል ለሰኔ 18 ቀን 2018 ዓ.ም ቀጠሮን ሰጥቷል። የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች በቀጥታ ተወርሰው ለመንግስት ገቢ እንዲደረጉ የሚያዝ አዲስ የጉምሩክ አዋጅ ማሻሻያ ረቂቅ ዛሬ ሰኔ 2 በህዝብ ተወካዮች ምክር ቤት ይጸድቃል ተብሎ ይጠበቃል። ቀደም ሲል የነበረው የ1000 ብር ቅጣት ወንጀሉን ባለማስቆሙና ኮንትሮባንዲስቶችን ልዩ መደበቂያና የጥይት መከላከያ የገጠሙላቸውን የረቀቁ ተሽከርካሪዎችን መጠቀም በመጀመራቸው አዲሱ ጥብቅ ማሻሻያ አስገዳጅ ሆኖ ወጥቷል። በዚህ መሰረት መደበቂያ የተገጠመለትን ወይም ከገደብ በላይ ዕቃ የጫነ ማንኛውም ተሽከርካሪ የዕቃ ዋጋ ከግምት ውስጥ ሳይገባ በቀጥታ ይወረሳል። ይሁን እንጂ አዋጁ ተሽከርካሪው ከመወረሱ በፊት ባለቤቱ ቀርቦ ማስረጃ በማቅረብ ራሱን የመከላከል መብት እንዳለው ይደነግጋል። ምክር ቤቱ ነገ በሚካሄደው 24ኛው መደበኛ ስብሰባ ረቂቅ አዋጁን ያጸድቃል ተብሎም ይጠበቃል። በኬንያ መንግስት ላይ ሌላ ተቃውሞ መቀስቀሱ ተሰማ። በኬንያ በዋና ከተማዋ ናይሮቢ በሚገኘው ብሔራዊ ፓርክ ውስጥ የመኪና ማቆሚያ ግንባታ እንዲከናወን በመወሰኑ ምክንያት በኬንያ መንግስት ላይ ከፍተኛ የተቃውሞ ሰልፍ መቀስቀሱ ተሰምቷል። የሀገሪቱ የህግ አስከባሪ አካላት ተቃውሟቸውን በሰላማዊ መንገድ ለመግለጽ በወጡ ዜጎች ላይ አስለቃስ ጭስ በመተኮስ የበተኑ ሲሆን ይህ እርምጃ መንግስት ተቃውሞ በተነሳ ቁጥር በህግ ማስከበር ስም የሚወስደው እርምጃ ከዲሞክራሲያዊ መብት ጥሰት አልፎ ሰብአዊ መብትን እየገረሰሰ ነው በሚል በሰፊው መነጋገሪያ ሆኗል። የአካባቢ ጥበቃ ተሟጋቾችና ዜጎች ለተቃውሞ የወጡበት ዋናው ምክንያት ከ1000 በላይ ለሚሆኑ ተሽከርካሪዎች የሚሆን የመኪና ማቆሚያና ሌሎች ተያያዥ ግንባታዎችን በታዋቂ ብሔራዊ ፓርክ ክልል ውስጥ ለማካሄድ በታቀደው ፕሮጀክት ሳቢያ ነው። በተደረገው ሰልፍ ላይ የሀገሪቱ የቀድሞ የጠቅላይ ፍርድ ቤት ዋና ዳኛ ዴቪድ ማጋራን ጨምሮ ቢያንስ 9 ሰዎች በቁጥጥር ስር መዋላቸውን ሮይተርስ ዘግቧል። የቀድሞ ዳኛ በቁጥጥር ስር የዋሉት
በፓርኩ ዋና መግቢያ አቅራቢያ በሚገኝ ትልቅ መንገድ ላይ ቁጭ ብለው ተቃውሟቸውን በመግለጽ ላይ እያሉ ነበር። ከቆይታ በኋላ የተለቀቁት ዳኛው በማህበራዊ ገጻቸው ባሰፈሩት መልእክት ለኬንያ የዱር እንስሳ አገልግሎት የተቃውሞ አቤቱታ ለማስገባት በመሄድ ላይ እያሉ መታሰራቸውን ገልጸዋል። አክለውም የሀገሪቱ የተፈጥሮ ቅርስና አካባቢ ያለ ህዝብ ተሳትፎ በስግብግብነት እንዳይጠፋ ጥበቃ ሊደረግለት ይገባል ሲሉም አሳስበዋል። ተቃዋሚዎቹ ከያዛቸው መፈክሮች መካከል ተፈጥሮ ባዶ መሬት አይደለም የሚሉና ተመሳሳይ ይዘት ያላቸው ተንቀሳቃሽ ሰሌዳዎች ይገኙበታል። የአካባቢ ጥበቃ ተሟጋቾች ይህንን እቅድ በኬንያ ጥብቅና ታዋቂ ከሆኑ የተፈጥሮ ጥበቃ ቀጠናዎች አንዱ በሆነው ፓርክ ላይ የወረራ ድርጊት መፈጸም ነው ሲሉ ይከራከራሉ። በሌላ በኩል የኬንያ የዱር እንስሳ አገልግሎት የቀረበውን ክስ አስተባብሏል። ተቋሙ በሰጠው ምላሽ ፕሮጀክቱ በፓርኩ ውስጥ የሚገኘውን የእንስሳ ማሳደጊያ ለማስፋፋትና የጎብኚዎችን ልምድ ለማሻሻል የታለመ መሆኑን በመግለጽ የመሬት ወረራ ነው መባሉን በጽኑ አስተባብሏል። የናይሮቢ ብሔራዊ ፓርክ ከከተማዋ ማዕከላዊ የንግድ ቀጠና በ100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በዓለም ላይ በዋና ከተማ አቅራቢያ የሚገኝ ብቸኛ የዱር እንስሳ ጥበቃ መሆኑን ሮይተርስ ጠቁሟል። በፓርኩ ውስጥ እንደ አንበሳ፣ አውራሪስ፣ ጎሽና ነብር ያሉ የዱር እንስሳ ከከተማዋ ሰማይ ጠቀስ ህንፃዎች መጋረጃ ጀርባ አመቺ በሆነ እይታ ውስጥ ይገኛሉ። የፖሊስን ድርጊት አስመልክቶ አምነስቲ ኢንተርናሽናል እና ሌሎች የሰብአዊ መብት ተሟጋቾች ድርጅቶች ከሰልፈኞች ጎን በመቆም ድምጻቸውን አሰምተዋል። ድርጅቱ በአካባቢው ጥበቃ በህዝባዊ ቦታዎች ላይ የሚወሰኑ ውሳኔዎች ግልጸኝነት ባለውና ህዝብን ባሳተፈ መልኩ ሊከናወን እንደሚገባም በመግለጽ ፖሊስ በሰላማዊ ተቃዋሚዎች ላይ የወሰደውን የኃይል እርምጃ አጥብቀውም ኮንነውታል። 2.3 ትሪሊዮን ብር በጀት ቀረበ። የሚኒስትሮች ምክር ቤት ለ2019 በጀት ዓመት ለቀረበው የፌዴራል መንግስት ረቂቅ አዋጅ ላይ ከተወያየ በኋላ በሙሉ ድምጽ አጽድቋል። ለህዝብ ተወካዮች ምክር ቤትም ተመርቷል። ለመደበኛ፣ ለካፒታል፣ ለክልሎች ድጋፍ፣ ለዘላቂ ልማት ግቦች ማስፈጸሚያ የቀረበው የዚህ በጀት አጠቃላይ መጠን ከ2 ትሪሊዮን 339 ቢሊዮን ብር በላይ መሆኑም ታውቋል። በጀቱ የ10 ዓመቱን መሪ የልማት እቅድና የማይክሮ ኢኮኖሚ ማዕቀፍን መነሻ በማድረግ የተዘጋጀ መሆኑም ተገልጿል። በዓለም አቀፍ ዋንጫ ታሪክ የመጀመሪያው ሶማሊያዊ ዳኛ ለመሆን የታጨው ኡመር አርታን ወደ አሜሪካ እንዳይገባ ተከለከለ። በዓለም አቀፍ የእግር ኳስ ማህበር ፊፋ እውቅና ያገኘው በ2026 የዓለም ዋንጫ ላይ እንዲዳኝ ተመርጦ የነበረው ኡመር አርታን ወደ አሜሪካ ለመግባት ያደረገው የቪዛ ጥያቄ ውድቅ ተደርጎበታል። ይህ ውሳኔ በሶማሊያ ስፖርት አፍቃሪያን ዘንድ ከፍተኛ ቅሬታን ፈጥሯል። የቪዛው መከልከል ግልጽ ምክንያት ባይቀመጥም ውሳኔው ዳኛው በታሪካዊው መድረክ ላይ የመሳተፍ ህልሙን አደጋ ላይ ጥሎበታል። ፊፋና የሶማሊያ እግር ኳስ ፌዴሬሽን ጉዳዩን ለማስቀረት ዲፕሎማሲያዊ ጥረት እያደረጉ ቢሆንም ጥብቅ የሆነው የአሜሪካ የቪዛ ፖሊሲ ትልቅ ማነቆ ሆኗል። በአፍሪካ ዋንጫ ላይ ድንቅ ብቃቱን ያሳየው አርታን ይህን እገዳ ካልተነሳለት ታላቁን የስፖርት መድረክ ያጣዋል። በፓኪስታን በሚተዳደረው የካሽሚር ግዛት ፖሊስ እገዳ ከጣለበት የጂኤኤሲ ቡድን ተቃዋሚዎች ጋር እሁድ ዕለት በተደረገ ግጭት ቢያንስ 11 ሰዎች ተገድለዋል ተብሏል። ግጭቱ የተቀሰቀሰው ማክሰኞ ሊካሄድ ከታቀደው ሰልፍ አስቀድሞ ፍርድ ቤት ለስደተኞች የተያዙ የፓርላማ ወንበሮች አይሰረዙም ሲል በመወሰኑ ነው። በጥቃቱ 4 ፖሊሶች፣ 1 እግረኛና 6 ተቃዋሚዎች የሞቱ ሲሆን ከ70 በላይ ሰዎች ቆስለዋል። መንግስት ህግ ለማስከበር የተወሰደ እርምጃ መሆኑን ሲገልጽ የቡድኑ መሪዎች ግን ድርጊቱን አውግዘው ሰልፋቸውን እንደሚቀጥሉ አስታውቀዋል። እስራኤል በኢራን ላይ ዘመቻ ከጀመረች ብቻዋን ትቀራለች ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ላይ ሰፊ ወታደራዊ እርምጃ እንዳይወስዱ በዛቻ አስጠንቅቀዋል። ትራምፕ ለኔታንያሁ ቤቢ ተጠንቀቅ፣ አሊያ በቅርቡ ብቻህን ትሆናለህ ማለታቸውን በመግለጽ ሁለቱ ሀገራት ልዩነቶቻቸውን በውይይት እንዲፈቱ ጥሪን አቅርበዋል። የፕሬዝዳንቱ አስተያየት አሜሪካ ለዲፕሎማሲያዊ መፍትሄ ቅድሚያ መስጠቷን ያሳየ ሲሆን እስራኤል በበኩሏ በኢራን ላይ ልትወስደው ያሰበችውን ያጸፋ እርምጃ በትራምፕ ጥያቄ ብታቆምም በሊባኖስ ላይ ግን ጥቃቷን እንደምትቀጥል አስታውቃለች።
የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።